ከአዲስ አበባ የተነሳው የዶቼ ቬለ ጋዜጠኛ ታምራት ዲንሳ በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞንና በወሊሶና ወልቂጤ በመሳሰሉ ከተሞች ያለውን የምርጫ ድባብ ታዝቧል። በጉዞ የምርጫ አጫባዎችን እንቅስቃሴ ከመመልከት ባሻገር አርሶ አደሮችንና አሽከርካሪዎችን አነጋግሯል። ስለዚህ ምንላቸው ጉዳዮች ይኖራሉ፣ በዝርዝር እንመለከታቸዋለን። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች በጊዜያዊነት የሚከፈቱበትን አማራጭ መንገዶች ያሳውቀዋል። ምንነግራችሁ ጉዳይ ይሆናል። ወደ ውጭ ዜና ስንሻገር ትራምፕ ከኢራን ጋር ስለተደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔው ግን ሳይገለጽ ቀርቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከአዲስ አበባ የተነሳው የዶቼ ቬለ ጋዜጠኛ ታምራት ዲንሳ በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን እንዲሁም ወሊሶና ወልቂጤ በመሳሰሉ ከተሞች ያለውን የምርጫ ድባብ ታዝቧል። በጉዞው የምርጫ ጣቢያዎችን እንቅስቃሴ ከመመልከት ባሻገር አርሶ አደሮችንና አሽከርካሪዎችንም አነጋግሯል። ስለዚህ ጉዳይ የምንነግራችሁ ይሆናል። ከአዲስ አበባ የተነሳው የዶቼ ቬለ ጋዜጠኛ ታምራት ዲንሳ በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን እንዲሁም ወሊሶና ወልቂጤ በመሳሰሉ ከተሞች ያለውን የምርጫ ድባብ ታዝቧል። በጉዞ የምርጫ ጣቢያዎችን እንቅስቃሴ ከመመልከት ባሻገር አርሶ አደሮችንና አሽከርካሪዎችንም አነጋግሯል። በማሳቸው በሬ ጠምደው እርሻ ሲያርሱ ያገኛቸው ገበሬዎች በሰባተኛው የኢትዮጵያ ጠቅላላ ምርጫ ግንቦት 24 2018 ድምጽ ለመስጠት መመዝገባቸውን ተናግረዋል። ይሁንና የፖለቲካ ፓርቲዎችን በተመለከተ ያላቸው እውቀት አናሳ እንደሆነ መታዘቡን አስረድተዋል። ከአዲስ አበባ ተነስቼ ወልቂጤ እስክደርስ ድረስ መንገዱ ምንም ችግር አልነበረበትም፣ የተሽከርካሪ ፍሰትም እንደተለመደው ነው በማለት ታዘበው በጉዞ ላይ ሳለ በስልክ ባደረገው ቃለ መጠይቅ ገልጿል። በኦሮሚያ ክልል ምዕራብ ሸዋ ዞን የቱሉ ቦሎ ከተማና የወሊሶ ከተሞች አካባቢዎች ወታደራዊ መለዮ የለበሱ የጸጥታ አስከባሪዎች በተሽከርካሪዎች ወደና ሆዲ ሲንቀሳቀሱም ተመልክቷል። የምርጫውን ድባብ በተመለከተ ግን የተለየ ድባብ የተመለከተው በወልቂጤ ከተማ ነው። በሌሎች ከተሞች የተለየ ነገር እንዳልተመለከተ የገለጸው ታምራት በወልቂጤ ግን መንገዶች አሸብርቀው እንዲሁም ሰንደቅ ዓላማዎች ተሰቅለው ታይተዋል። ታምራት ዲንሳ የኢትዮጵያ ጠቅላላ ምርጫን ለመዘገብ ወደ ኢትዮጵያ ከተጓዙ የዶቼ ቬለ ባልደረቦች አንዱ ሲሆን ዶቼ ቬለ ምርጫ በሚካሄድባቸው የተለያዩ የኢትዮጵያ አካባቢዎች በሚቀጥሉት ቀናትም ተከታታይ ዘገባዎችን አቀርባሉ ሲል ተናግሯል። የኢትዮጵያ ንግድ ባንክ ከፋይዳ ጋር ምክንያት የታገዱ የዲያስፖራ ሂሳቦችን በጊዜያዊነት የሚከፈቱበትን አማራጭ መንገዶችን አሳውቋል። ባንኩ የፋይዳ መለያ ቁጥር ከባንክ ሂሳብ ጋር የሚያያዝ ሂደት ላይ ለዲያስፖራ ማህበረሰብ ያጋጠሙ ችግሮችን ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉን አስታውቋል። ይህንን ያስታወቀው ለውጭ ጉዳይ ሚኒስቴርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ይፋዊ ደብዳቤ ነው። ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንክ ደንበኞቹ በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ መሆኑን ገልጸዋል። በባንካችን በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸውን ከሀገር ውጭ ከሆኑ እንደሆነ ማስረጃ ያቀረቡና በባንካችን የመረጃ ቋት ላይ የተመዘገበ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑን እናሳውቃለን ይላሉ። በተለያዩ ምክንያቶች ደንበኞች ውጪ እንደሚኖሩ ከባንኩ የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ግን ብሔራዊ ባንክ ለባንኩ ባሳወቀው መሰረት ከዚህ በታች በተገለጸ አግባብ መስተናገድ የሚችሉ መሆኑንም ገልጿል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በፋይዳ መለያ ቁጥር ማቅረብ ባይችሉ እንኳን በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ በማቅረብ የእገዳው አካል እንዳይሆኑ ይደረጋል። ለዚህም እንደ ትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ ወይንም ሬዚደንስ ፐርሚት አይዲ በህግ የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ ወይንም ደግሞ በህጋዊ ወኪሎቻቸው በኩል በማቅረብ ሂሳባቸውን ማንቀሳቀስ ይችላሉ። ዲፕሎማቶችን በተመለከተ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይንም ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ የእገዳው አካል ሳይሆኑ ሂሳባቸውን መጠቀም እንደሚችሉም ተገልጿል። አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ በኩል ወይንም ቆንስላ በኩል በኢሜል መረጋገጫ ከላከ ባንኩ በጊዜው የጣለውን እገዳ አንስቶ ደንበኛው ሂሳቡን እንዲጠቀም ይፈቅዳል። ደንበኞች በውጭ ሀገር እንደሚኖሩ የሚያረጋግጡ ማስረጃቸውን ሂሳባቸውን ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜል ወይንም ደግሞ በባንኩ ዋና መስሪያ ቤት ለሚገኘው የዲያስፖራ ባንኪንግ ክፍል ወይንም ደግሞ diasporabanking@cbe.com.et በመላክ የተጣለባቸው እገዳ በጊዜያዊነት እንዲነሳ ማድረግ ይችላሉ ተብሏል። የመመሪያ በተባበሩት አረብ ኤሚሬትስ ለሚኖሩ ዜጎች የፋይዳ መታወቂያ መመዝገብ የሚቻል በመሆኑ መመሪያ የማይመለከታቸው መሆኑንም ባንኩ አሳስበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ውጭ ወዳዝንላችሁ ዘገባዎች እናልፋለን።
ትራምፕ ከኢራን ጋር ስለተደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔው ግን ሳይገለጽ ቀርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ስምምነትን ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገለጸ። ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ ወይንም ቦምብ እንደማይኖራት የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርበታል ብለዋል። ስብሰባው የተካሄደው በዋይት ሃውስ ውስጥ በሚገኘው ትላልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበርም ተገልጿል። ኢራን አስቀድማ የኒውክሌር ፕሮግራሟ ሙሉ በሙሉ ለሰላማዊ አገልግሎት እንደሚውልም ተናግራ እንደነበረም አይዘነጋም። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።